የምኩራብ አለቃ ቤትም መጥቶ ሰዎች ሲንጫጩና ሲያለቅሱ ዋይታም ሲያበዙ አየ። ገብቶም ስለምን ትንጫጫላችሁ ታለቅሳላችሁ? ብላቴናይቱ ተኝታለች እንጂ አልሞተችም አላቸው። በጣምም ሳቁበት። እርሱ ግን ሁሉን አስወጥቶ የብላቴናይቱን አባትና እናትም ከእርሱ ጋር የነበሩትንም ይዞ ብላቴናይቱ ወዳለችበት ገባ። የብላቴናይቱንም እጅ ይዞ ጣልታ ቁሚ አላት። ፍቺውም አንቺ ብላቴና ተነሺ እልሻለሁ ነው። ብላቴናይቱም የ12 ዓመት ልጅ ነበረችና ወዲያው ቆማ ተመላለሰች። ወዲያውም ታላቅ መገረም ተገረሙ። ይህን ማንም እንዳያውቁ አጥብቆ አዟቸው የምትበላውን ስጡት አላቸው። ጌታ ነው። በዚህ ስፍራ ላይ ኢያሪዮስ ልጁ በጠና ታማለች። ኢየሱስን እያቻኮለው ነው ያለ፣ እያፈጠነው ነው ያለ። ነገር ግን በመሃል እቺ ሴት ገባችና የልብሱን ጫፍ ነካች። የደሟ ምንጭ ቆመ። ኢየሱስ ጌታ ነው። የደሟ ምንጭ መቆሙ ለዚች ሴት እጅግ ደስ የሚያሰኝ ነገር ነው። እጅግ መልካም ነገር ነው። የኢየሱስ መቆም ግን ለኢያሪዮስ ደስ አይልም። ምክንያቱም ኢየሱስን ልጁ ጋር ቶሎ ፈጥኖ እንዲደርስ እያቻኮለው ነው፣ እያፈጠነው ነው። ቢሮጥ ሁሉ አይጠላም ኢያሪዮስ። ኢየሱስ ግን መንፈስ እንደወጣበት ባወቀ ሰዓት ቆመና ማን ነው የነካኝ አለ። ዛሬ ኢየሱስ እናንተ ጋር እንዲመጣ የምታቻኩሉ ሰዎች አላችሁ። ለጥያቄያችሁ እንዲመጣ የምታቻኩሉ ሰው አላችሁ። ለበሽታችሁ እንዲመጣ የምታቻኩሉ ሰው አላችሁ። እግዚአብሔር ነገራችሁን ሳይሰራው አይመለስም። ሃሌሉያ። እያቻኮለው እያለ እቺ ሴት የገባችው በመሃል ገባችና የልብሱን ጫፍ ስትነካ የደሟ ምንጭ ቆመ ይላል። ኢየሱስ ጌታ ነው። ከዛ በኋላ ኢየሱስ ክርስቶስ ቆመና በአይኑ መፈለግ ጀመረ። ማን ነው የነካኝ አለ። ማን ነው ያጋፋኝ አለ። አብረውት የተሰበሰቡ ብዙ ህዝቦች አሉ፣ ደቀ መዛሙርቶች አሉ። ማን ነው የነካኝ ትላለህ እንዴ? ይሄ ሁሉ ሰው እየተከተለ ይሄ ሁሉ ሰው እያጋፋለው። ኢየሱስ ይሄኛው መነካት ይለያል አለ። ይሄኛው ማጋፋት ይለያል አለ። ይሄኛው መነካት የእምነት ነው አለ። ይሄኛው መነካት ላይ ኃይል ወጥቷል አለ። ዛሬ ለበሽታችሁ ኃይል ይወጣል፣ ለጥያቄያችሁ ኃይል ይወጣል፣ ተስፋ ለቆረጣችሁበት ነገር ኃይል ይወጣል፣ ለከተመው ነገር ኃይል ይወጣል። እግዚአብሔር ዛሬ ለአንድ ሰው ኃይል ያወጣል። አሜን። ይሄኛው መነካት ይለያልኝ። ይሄኛው መነካት ላይ የእምነት መነካት ነው። ይሄኛው መነካት ላይ መንፈስ ወጥቷል፣ ኃይል ወጥቷል አለ። ኢየሱስ ጌታ ነው። ሃሌሉያ። ከዛም በኋላ ኢየሱስ ክርስቶስ ቆመና እችን ሴት በአይኑ መፈለግ ጀመረ። የት እንዳለች መፈለግ ጀመረ። ምክንያቱም በእምነቷና በእሱ ኃይል እንደተፈወሰች ሰዎቹን ለማሳወቅ ፈለገ። እሷም እንድታውቅ ፈልጎ እች ሴት ወደፊት ለፊት እንድትመጣ ፈለገ። ሃሌሉያ። እች ሴት መምጣት አታልችም። ደነገጠች፣ ፈራች፣ ተንቀጠቀጠች። አንተ የተደረገለት ሰው አይደበቅም። እግዚአብሔር ያደረገለት ሰው አደባባይ ላይ ቆሞ ይመሰክራል። ኢየሱስ የረዳው ሰው አደባባይ ላይ ቆሞ ይመሰክራል። ኢየሱስ አምላኩ የሆነ ሰው አደባባይ ላይ ቆሞ ይመሰክራል። ኢየሱስ ጌታ ነው። እቺ ሴት ወደፊት እንድትመጣ ፈለገ ኢየሱስ። ከዛም በኋላ እቺ ሴት እየፈራችም እየደነገጠችም መሸሸግ ስላልቻለች ወደ ኢየሱስ መጣች። ምስክርነት አለኝ አለች። የምስክርነት ጊዜ ሆነ። ልክ እዚህ አናስሞስ ላይ እንደሚደረገው ምስክርነት ኢየሱስ ምስክርነቷን መስማት ፈለገ። ከዛም በኋላ የምስክር ጊዜ ስለሆነ ምስክርነቷን ቀጠለች። ለኔ የተደረገልኝ አለች። እኔ ብዙ መድኃኒት ቤት ሄጃለሁ፣ ብዙ ገንዘቤን ጥቻለሁ፣ ብዙ መድኃኒት ቤትም ሄጃለሁ፣ ሐኪሞችንም አውቃለሁ፣ ዶክተሮችንም አውቃለሁ፣ ሆስፒታሎቹን አውቃለሁ። ነገር ግን ምንም አይነት ተስፋ አልነበረም። አሁን ግን ኢየሱስን ስነካው አለች የደሜ ምንጭ ቆመ። ሃሌሉያ። ዛሬ በነገራችሁ ላይ ኢየሱስ ይመጣል። በጥያቄያችሁ ላይ ኢየሱስ ይመጣል። ባቃታችሁ ነገር ላይ ኢየሱስ ይመጣል። በከበዳችሁ ነገር ላይ ኢየሱስ ይመጣል። ኢየሱስ ጌታ ነው። እቺ ሴት መመስከር ጀመረች። ኢያሪዮስ ደግሞ የኢየሱስ መዘግየት እጅግ አስጨንቆታል። ዘገየ ብሎ እየደነገጠ ነው።
እዚህ ጋር ምኳለን ነቢያት ቸርች ስንመጣ እኛ ወይ ቋጠሮ ጥያቄ በሽታ ይዘን ስንመጣ የአምልኮ ሰዓት ይረዝማል፣ የስብከት ሰዓት ይረዝማል፣ የጸሎት ሰዓት ይረዝማል። እኛ የምንፈልገው ቀጥታ ነብዩ አገልግሎቱን ቢጀምር፣ የትንቢት ሰዓት ቢጀምር፣ የዘይት ሰዓት ቢሆን፣ የውሃ ሰዓት ቢሆን ፍላጎታችን ነው። ልክ እንደ ኢያሪዮስ እኮ ነው። ኢያሪዮስ የልጅቱ መፈወስ ምኑም አይደለም፣ የልጅቱ ምስክርነት እየሰማ አይደለም። ኢያሪዮስ ልጁ ልትሞት ስለሆነች በድንገት ላይ ስላለች በጭንቀት ስላሉ ቤተሰቦች እያለቀሱ ስላሉ ቤተሰብ እየተሸበረ ስላለ የኢየሱስ መዘግየት ብቻ ነው የሚታየው። ሃሌሉያ! ኢየሱስ ጌታ ነው። ኢየሱስም ምስክርነቱን ከጨረሰ በኋላ ወደ ኢያሪዮስ ቤት ሄደ። ኢያሪዮስ ቤት ሲደርስ ሰዎቹ እያለቀሱ ነው። ለቅሶውን ሞቅ ሞቅ እያደረጉት ነው። ለቅሰኞቹ መልተዋል። ጎረቤት እየጮኸ ነው፣ እየተንጫጩ ነው። ለቅሶው ድምቅ ድምቅ እያለ ኢየሱስ መጣና ስለምን ታለቅሳላችሁ? ስለምን ትጮኻላችሁ? ልጅቱ ተኝታለች እንጂ አልሞተችም። ዛሬ የእናንተም ነገር አይበላሽም። ዛሬ የሚበላሽ ነገር አይኖርም። ዛሬ አቅም የሚያጣ ነገር አይኖርም። ዛሬ የእናንተ ነገር ይቀጥላል። አረ የሞተ ነገር አይኖራችሁም። ኢየሱስ ጌታ ነው። ኢየሱስ እንደመጣ ሰዎቹ እያለቀሱ ነው። ሰዎቹ እየተንጫጩ ነው። ብዙ ሰዎች አሉ። የኢያሪዮስ ግቢ በሰው ተጨናግሯል። ምክንያቱም ልጅቱ ናት የሞተች። ኢየሱስ መጣና የሞተችውን ልጅ እቺ ልጅ ተኝታለች እንጂ አልሞተችም አሉ። ሃሌሉያ! እዛ የተሰበሰቡ ሰዎች፣ እዛ የሚያለቅሱ ሰዎች፣ እዛ የሚንጫጩ ሰዎች፣ እዛ የተቀጠሩ ሰዎች መሳቅ ጀመሩ። ሳቁበት ይላል። ኢየሱስ ጌታ ነው። ለምን መሰላችሁ እነዚህ ሰዎች የሳቁት ለምን መሰላችሁ? ለሰርግ አንድ ዘፋኝ እንደሚቀጠር፣ ደናሽ እንደሚቀጠር፣ ሰርጉን የሚያሞቅ ሰው እንደሚቀጠር በዛን ሰዓት ለቀስተኛ ይቆጠር ነበር። ሙሾ የሚያወጣ ሰው ይቀጠር ነበር። እምቢልተኛ ይቀጠር ነበር። እነዚህ የሳቁ ሰዎች አስመሳይ አልቃሽ ናቸው። ሐሰተኛ አልቃሽ ናቸው። ለመሰላችሁ የዚች ልጅ መሞት ለሰዎቹ ገቢ ናተኝ፣ ለሰዎቹ ቢዝነስ ናተኝ፣ ለሰዎቹ ብር ታስገኛለች፣ ለሰዎቹ የስራ ክፍተት በር ተከፍቶላቸዋል። ምክንያቱም የዚች ልጅ መነሳት አይወዱትም ነበረ። የገንዘብ ምንጭ ናታ፣ ስራቸው ይቆማላ። እቺ ልጅ ከተነሳች ለቀስተኛ አያስፈልግም፣ እምቢልተኛ አያስፈልግም፣ ሙሾ የሚያወጣ ሰው አያስፈልግም፣ ለቅሶውን ሞቅ ሞቅ የሚያደርግ እድርተኛ ሁሉ አያስፈልግም። ያንን ስለሚያውቁ ሳቁበተኝ። ኢየሱስ ጌታ ነው። ኢየሱስ ግን ኢየሱስን ወደ ኢያሪዮስ ኢየሱስን ወደ ቤቱ ሲያመጣው ሰዎች እኮ መጥተዋለኝ። መጡና ልጅቱ ሞታለች፣ መምህሩን አታድክሙት። ኢየሱስም ቸል ብሎ አለፈ። ዛሬ የሟርተኛው ወሬ ቸል ብለህ ታርፋለህ። የደጋሚው ወሬ ቸል ብለህ ታርፋለህ። የሰፈር ወሬ ቸል ብለህ አንተ ዜናውን ቸል ብለህ ታርፋለህ። የድክመት ወሬ የሚያወራውን ቸል ብለህ ታርፋለህ። ኢየሱስ ሳቁበት በኢየሱስ። ልጅቱ ተኝታለች እንጂ አልሞተም ሲል እነሱ ሳቁበተኝ። አንዳንዴ ቱፖዞ ከሰማችሁ፣ አንዳንዴ በዙሪያ ያላችሁን ሰው ከሰማችሁ፣ መልካም የሚመስሉትን ከሰማችሁ የእናንተ ችግር እንዲቆም አይፈልጉም። የእናንተ መከራ እንዲቆም አይፈልግም። ኪሳራችሁ እንዲቀጥል ነው እንጂ እንዲቆም አይፈልጉም። ማበረታታት የሚፈልጉት እነሱ አስመሳይ ቱፖዞ ስለሆኑ የእናንተ መከራ እንዲቀጥል ነው፣ የእናንተ ሐዘን እንዲቀጥል ነው፣ ጥያቄያችሁ እንዲቀጥል ነው፣ ኪሳራችሁ እንዲቀጥል ነው፣ በሽታችሁ እንዲቀጥል ነው የሚፈልጉትኝ። ኢየሱስ ግን የነሱ ንግግር አልፎ ሰራ። ቸል ብሎ ሄደ። እየሰማ እንዳልሰማ ሆነ። ዛሬ እየሰማችሁ እንዳልሰማ ባላየ ነው የምታልፉት። ደጋሚውን ባላየ፣ ወረኛውን ባላየ፣ ደጋሚውን ባላየ፣ የሰይጣንን ወሬ ባላየ፣ ምቀኛውን ባላየ፣ ኪሳራን የሚፈልገውን ባላየ ታልፋላችሁ። ሃሌሉያ! ኢየሱስ ክርስቶስ እንደዛ ሲሉት አለፈና እቺ ልጅ ቤተሰቦች ነበሩ፣ አብረው የተሰበሰቡ ነበሩ። ከክርስቶስ ጋር አብረውም የመጡ ብዙ ህዝቦች ነበሩ። ነገር ግን እነዚህ ለቀስተኞችን አልፈልግም አለ። እነዚህ የሚንጫጩትን አልፈልግም አለ። እነዚህ የሚያሞቁትን አልፈልግም አለ። ከእናትና ከአባት ውጪ ከኔ ጋር ከመጡት ውጪ ማንንም እንዳታስገቡ አለ። ኢየሱስ ጌታ ነው። ከዛ በኋላ ልጅቱን ገባና አስነሳት። ዛሬ ለአንድ ሰው ትንሣኤ ይሆናል። ለኪሳራችሁ ትንሣኤ ይሆናል።
ለሞተው ነገራችሁ ትንሣኤ ይሆናል። አሜን። ለበቃው ነገራችሁ ትንሣኤ ይሆናል። አሜን። ለደከማችሁት ነገር ትንሣኤ ይሆናል። አሜን። ለስራችሁ ትንሣኤ ይሆናል። ለልጆቻችሁ ትንሣኤ ይሆናል። ዛሬ ለአንድ ሰው ትንሣኤ ይሆናል። አሜን። ለአንድ ሰው መነሳት ይሆናል። አሜን። ወድቀሃል ትነሳለህ። አሜን። ከስረሃል ትነሳለህ። አሜን። ስተሃል ትነሳለህ። አሜን። ደክሞሃል ትነሳለህ። አቅቶሃል ትበረታለህ። ኢየሱስ ክርስቶስ ወደ ቤት ገባና እናትና አባት ብቻ እንዲቀር አደረገ። ከሱ ጋር የመጡትን ሁሉ አስገባና ወረኛውን አባረረ፣ ሐሜተኛውን አባረረ፣ የሚቀልደውን አባረረ፣ ሐሰተኛውን አባረረ፣ አስመሳዩን አባረረ። ስለማያስፈልጉ አባረራቸው። ምክንያቱም ታምር አይፈልጉም። እነሱ የሰውን ድክመት ነው የሚፈልጉት። የሰውን ውድቀት ነው የሚፈልጉት። ኪሳራ እንዲቀጥል ነው የሚፈልጉት። ሐዘን እንዲቀጥል ነው የሚፈልጉት። የእናንተ ጭንቀት፣ ለቅሶ እንዲቀጥል የሚፈልጉትን እኔ አልፈልግም አለ። ከዚህ መለስ እንዳትገቡ አለ። እኔ የምፈልገው ከዚህ ሃሌሉያ። ኢየሱስ ደንበር አበጀ። ለክፋተኛው ደንበር፣ ለሟርተኛው ደንበር፣ ኪሳራ ለሚፈልገው ደንበር፣ ለሚያስጨንቀው ደንበር፣ ለጠላት ደንበር። ዛሬ ለህይወታችሁ ላይ ደንበር ይቆማል። አንተ ለሟርተኛው ደንበር ይቆማል። አንተ ዛሬ አዋጁ ይገለበጣል። ዛሬ አዋጅ በአዋጅ ይሻራል። ዛሬ ድምጽ በድምጽ ይሻራል። አንተ ከእግዚአብሔር ያልሆነው አዋጅ ይሻራል። ከእግዚአብሔር ያልሆነው ድምጽ ይሻራል። ዛሬ እግዚአብሔር ያለው ብቻ በህይወታችሁ ይቀጥላል። አንተ እሱ ያለው ብቻ ይቀጥላል። አንተ አምላክ የተናገረው ብቻ ይሆናል። እግዚአብሔር አልፎ ይሰራል። ኢየሱስ ዛሬ በነገራችሁ ላይ ይመጣል። ዛሬ የእናንተን ነገር ይነካዋል። ዛሬ እንዲነካ የምትፈልጉ ነገራችሁን ሳይነካ አይመለስም። የእናንተ ነገር ሳይሰራ አይመለስም። የእናንተ ነገር ሳይከናወን አይመለስም። ሃሌሉያ።